ትዘቀዘቃለች ቢቀርባቸው ይሻላል የኔ እናት እንዳትዘቀዘቅ ትናንት ዳኮ ዋይፋይ ተዘቀዘቀ እኮ ለምን ዘቀዘቁ እነ ብሩኬ ዋይፋይ እንትን ኔትወርክ የለም አይደል አንሰራም ዋይፋይ የሌለበት ቤት አንሰራም ብለው ወይኔ ኖ ይላሉ እንወጣለን ሲሉ ኖ እንዳትወጡ አው ኧረ እኔም ብዬ ነበረ ግን ሳየው በጣም ተጨናነቁ በሃይሚ ስልክ በምን እኔ ራሴ ተናደድኩ ብሩኬ አላስነቃም እንጂ በጣም ተናዷል እግዚአብሔር ለምን አላስነቃም ነው እንደ እየተናገረ ነው እግዚአብሔር አይደለም በቃ በጣም ተናዷል ግን ቶሎ መውጣት ነው የፈለገው እንዴ በቃ ተኙ አለ እኮ በቃ ተኙ አለ ነኮ ዲብሮ ስታይ ነው እንጂ እኮ ቅመም መጫወት ፈልገው ነበር አዎ እንደውም ፈታ እንበል እንጨፍር እያለች ነበር እኮ አይምዬ አዎ ዲብሮ ስታይ እንደገና ምንም አላልወጡ ወጡ ግን ያናድዳል በስማ ትናንትና ዋይፋይ ተዘቀዘቀ ትናንትና ይመጣሉ ወይ ነገር ማን የዘቀዘቀው ለምን ዘቀዘቁ ዋይፋፉ አታንዴ ነብሩኬን ሰፍ ብሎ ሲጠብቁ ቆይተው እምቢ አለ እኮ ዋይፋይ የሌለበት ቤት አንሰራም እያሉ በድምፅ አይ ይቀይራሉ አሁን መቀየራቸው አይቀርም ቤትማ ግን እኮ ኢትዮጵያ እኮ ተወደደ ቤት ሀናንዬ እንደ ድሮ አይደለም አሁን እኮ እኔ ያቺ ቆርቆሮ በቆርቆሮ ቤት እንኳን ራሱ እኮ መንግስት ችግር እያመጣብን ነው እስቲ በእናትሽ አንድ ክፍል ብቻቸውን ቢይዙ አሪፍ ነው ወይ አንድ ክፍልማ አይበቃም አንድ ሳላ መጥበቅ ክፍላቸው ብቻቸው ነው ሀማም ሰርቪስ ነገር ወይ ኤል ሼፕ ነገር ኤል ሼፕ ነገር ቢሆን ጥሩ ነው እነሱ አቤት እንዴት ትልቅ ነው እኮ ቅድመ ሃይሚን ይዟት ሲወጣ አይታችኋል እናንተ ቤቱ ትልቅ ነው ለካ በጣም ወይኔ ጉድፈላ ደግሞ በረንዳዋ ደስ አትልም ላይ የፎቅ መጨረሻ ልክ የአረቦቹ ቤት ይመስል ፎቅ ያቺ መናት ምን እያልሽ ነው 83 ሰዎች አላችሁ ኮፒ ሊንክ የለውም አረግልሻለሁ እኔዎችም ሀገባው አንስቼ ተብተብ እያረኩ ነው እኔ እኮ ሀናንዬ ይሄ ቢጫው ለካ አንቺ ነግረሽኛል ፖስታ እንዴ ነው የሚደረገው እኔ አይደለሁም እንዴ አይ አይደለም እኔ አይደለሁም አንድ ነው ያረኩልሽ እኔ ያሳታል እኔ አንዴ ተሳሳታለሁ አንዴ ያረኩ የደጋኝ ያረጋል እኔም አለው ባክሽን በአንድ ጊዜ 15 ነው 20 አድርጌ ሱኖ ለካ ዋርኒንግ እንትን የሚል አንዳንዴ አለማወቅ እኮ ችግር የለውም ድንቁርና ነው መቼም እና ማግዲ ዛሬ የት ሄዱ እናም የኛን እንዴት አየሻት እንትን ይቱን ውሻይቱን ወይ እንዴት እንደወደድኳት እኔ እኮ ነበረችኝ መድኃኒት ሰጥተው ገለውብኝ ኢትዮጵያ ሃይሚ ማለት ነው እንደው ብሩኬ ብቻውን እዛ ቤት ውስጥ ውሻ አትወድም እንዴት ነው የምትቀመጠው ከውሻው ጋር ኧረ ወይኔ እኔ ከጥንቸሎቹ ቡችላዋ ታምራለች የኔ እናት ታጫው እንዴት የለመደች ነች ውሻዋ ስትዘላየሻት የኔ እናት ሃይሚ ላይ ለዋላ ሲያወጣ ቦሩክ እነዛን ሰዎች ይሻላሉ ጭንቸል ነው ጭንቸሎቹ እኔ ግን እንደው ግርም ይለኛል እንደው በስማ ፈጣሪ እንደው እግዚአብሔርን ለራሳቸው አላደጉ እንደገና ቡችላ ጥንቸል መስኪን ታሚልኝ አሁን በኋላ እንግዲህ የነሱ ላይ ነው የምንፈልገው እንዴ ይወቃቸዋል ኧረ እኛ እንጽፋለን በእውነት ጻፉ በእውነት በቃ ይውለዱልን ምንድነው እሱ ጨረቃ ፋሚሊ ትንሽ ቆይቶ ውሻዋን ይዘቀዝቋታል እኮ እኔማ አልኩ እኮ በእናትሽ ይሄማ ሐራም ነው ይሄን ካደረጉ እውነት ምድርና ሰማይ ተጣልታቸዋል ብልግና ሰዎችን ይዘቀዝቁ የለም እንዴ ምን ይቀርላል ዘቀዘቀው ነበር እኮ ሽንታቸው
ያቸው እባክሽ ረዲያ እንደዚህ አሉ። ጥንቸል ሲባል ዝም አለን። አሁን ደግሞ ውሻ መጣኛ ልጅ ስንጠብቅ ብለው አይ እናንተ ደግሞ አናንዬ ልጅ እኮ ከብዳል እኮ ልጅ ይከብዳል እኮ በጣም ነው እንዴ። እዚህ ሀገር አሁን የአረቦች ልጆች እኮ በ18 ዓመት እኮ ቀለበት ያስራዙ። ልክ በ20 ዓመት በ23 ዓመት 2 ልጆች ወልዳለች። ኧረ በእናትሽ ኧረ ሃናንዬ ሃናን ኧረ የአረብ ልጅ በ18 ዓመት አያገባም እንዴ? ጃጅተው አይደል እንደሚያገቡት የአረብ ልጆች። እንደውም ሀበሻ ነው ፈጣን፣ ሀበሻ ነው ፈጣን። ተሳስተሻል። ማርያምን እንደ ሀገሩ ይለይ፣ እንደ ሀገሩ ይለያል። ቤት በ4 ቀንችራ ነው እንጂ ከ18 ዓመት እንደውም በጣም እንደ አይዱ። ኧረ ቶሎ የሚያገቡም የሉም። እኔ ያየኋቸው ቤት እድሏ ነው፣ በእጅጃ ነው። በቃ እንደውም የሚጠይቃት የለም። ከዛ በኋላ በጣም ማርያምን እንትኖች ናቸው የሚያገቡት ሃናን እንጂ ሱሪያ ሀረብ ሆኖ ካተር ሀገርም አለ፣ ሳውዲም አለ፣ ሁሉ ቦታም አለ። እግዚአብሔር ላላላላ አናንዬ ሳውዲ ብቲ እዚህ ዱባይ ብቲ ቶሎ የሚያገቡ የሉ። ባላገቡማ የሚጠይቃቸው ከሌለ ነው እንጂ አይደለም። የሚጠይቅ ሳይሆን በብር ነው እኮ እንደኛ ሀበሻ በፍቅርና እሷም ለፍታ እሱም ለፍታ እኮ አይደለም። በብር እኮ ነው የሚሸጧቸው። በ18 ዓመቷ ነው ያገባችው። እኔ ራሴ ይሄን ነገር ሃናን ጠይቃቸዋለሁ ብዬ እዚህ ሀገር ለካ በብር ነው እናሳ ሴቲቷ አባታቸው በእናትሽ እንዴት ያናድዳል መሰለሽ። እንደ ከብት አይደለ እንደሚሸጡ ሲጣሉ እኮ ማለት ነው። የለበሰችውን ልብስ እኮ አንጠልጥላ ነው የምትወጣው። ወይ በጣም እኮ ነው የሚያስጠላው የእነሱ ትዳር። ኧረ በጌታ በኢየሱስ እኔ አንድ ጊዜ ደምን ባን ያለቀስኩት ሳውዲ እያለሁኝ። ህጉን አታውቂም ማለት ነው። እንደዚህ ካልሽ ሃናን ልንገርሽማ እኔ ሃናንዬ እኔ ስላየሁ ነው ተነዛሁ እኮ ነው የአረብ ሀገር ነው። ኧረ በይ አንድ ቤት ነው ያልሽው እንዴ? ቀጣት ሃናን አንቺ ገጥሞሽ ነው ሃናንዬ፣ አንቺ ገጥሞሽ ነው እንጂ በፍጹም እንደው ቻንስ እንኳን የላቸውም። ቻንስ የላቸውም። እኔ ልንገርሽማ ይህ ሴትዮዬ ማለት ነው ልጆቿን እቺ 5 ልጆች ነው ያሏት እና ብቻዋን ያሳደገችው። አባታቸው በልጅነታቸው ነው የሞተው። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ማትተከ ሚስትሬ የፍቅር ናችሁ? ሰላም ናችሁ ወይ? ከላይ እስከታች ሌላ ሰላም ናችሁ? አለሁልሽ። ሌላ ወረብዬ በኋላ ወራ ኖሪ እግዚአብሔር ያለሽ ሁላችንም አላህ ያኑረን። እንኳን አደረሳችሁ። እንኳን አደረሰን። እናት ለምንድን ነው ያደረሰን ውዴ? ለቦዬ አይደለም ሴትዮዋ እኮ በቃ ቤቷን ዘግታ እዚህ ደግሞ ኧረ ሃናንዬ ሙች በስማ ፈታ ላርግሽ ብዬ ነው እንጂ አሁን ገባ ካልኩኝ አንዳንዴ ምስቲ ምንም ቢሆን እናቴ ስደተኛው እህቴን ጎብኘት ላርጋት። አለቀ እንደ የነቡንኬ ስራ አለቀ። ያ ረቢ አትበለን እምቢ አላህ ስጠን ጨላ። ኧረ ተጫወቱ እናንተ። ምንድን ነው እሱ የድብርት ቤት ጋሽ ድብርቱ ጋር የገባችሁ መሰለኝ። ሃናንዬ ቤትሽ ነው እንዴ? አይ የማን ቤት ነው ካለ እኔ ምለው እኮ ሃናንዬ ትናንትና እኮ ሌላ ነገር ቢሆን ወዲያው ሼር ያደርጉልሻል። እኔ እኮ ትናንትና ምን እንደሆንኩልሽ በነግርሽ ይሄ ነገር ይሄ ቢጫ ጽሁፉ ምንድን ነው የቢጫ ጽሁፍ ያበዛችሁ እጅ ምናምን ስል የሃናንዬ የምን ቅጣት ነው ያሉት? የሴት ቅጣት ነው ምንድን ነው ያሉት?
እናታችሁ አያችሁ ሳውዲ በረሃ ላይ ያረዱት በላይቭ ላይ ላይቭ ገብተው አንገቱን እንደ በግ የቆረጡት። አንድ ጥያቄ ልጠይቃችሁ፣ ይቅርታ ግን